በጣም ማዝ ነው። እንዴ ሰው ጠንቋይና አስማተኛ ቤት ሄዶ ሀብታም እንደሚሆን ያምናል። ሰፈሩ የሆነ ሰውዬ ፎቅ ሲሰራ አስደግሞ ነው ብሎ ያምናል። ሰፈሩ አንድ ሰውዬ በድንገት ባለጠጋ ሲሆን ጅብ ጋልቦ ነው ብሎ ያምናል። ያኛውን ያመንከውን ያህል እዚህ የተቀላቀልከውን ኃይል እንዴት አታምነው? ለሰክሰስ የሚተጋ ኃይል አለ። ምንም ነገር ጀርባ ኃይል አለ። አንድ ኃይል አለ። ለዚህ ነው ዕብራውያን 11 ላይ የሚታየው ሁሉ ከማይታየው እንደሆነ በእምነት እናስተውላለን። ስለዚህ የሚታየው ነገር የምትነጂው መኪና፣ የምትኖሪበት ቤት፣ ያ ሰላማዊ ኑሮ፣ ያ ውጊያ ያለበት ኑሮ ከማይታየው ዓለም እንደሆነ የማይታይ ዓለም አለ። ምን የሚታየውን የሚገፋ የሚታየው ነገር ህይወታችን ላይ እንዲሆን የሚያደርግ አንድ የማይታይ ዓለም አለ። አሁን ይኸውልህ ይሄን ስታወራ ይሄን ስታምን አይምሮ ተረት ነው ይልሃል አለ። ያንን ኃይል ዛሬ ተሰብረዋል። ኤፌሶን ምዕራፍ 5 ቁጥር 10 ላይ ሄዱ። በተረፈ ማለት ከላይ የሆነ ላይፍ ስታይል ነግሮናል። እናትና አባትን አክብር፣ እድሜህ እንዲረዝም፣ ላለቆቻችሁ ተገዙ ባሮቾ እያለ ስለ ላይፍ ስታይል ነግሮናል። የሚታይ ነው። ለምሳሌ ሃይሚን አክብራት፣ አሁን የእምነት ምናምን አያስፈልገው አለች። አክብራት። ሄኖክን አክብር አለው፣ እምነት አያስፈልገው። ስርዓቶች ነገርና በተረፈው ግን አለ። በተረፈው ምን በማታወጥ በማታስተውሉ ከናንተ ኮንትሮል ውጪ በሆነ ጉዳይ ግን በጌታና በኃይሉ ችሎት፣ በማይገባችሁ ጉዳይ አንደርስታንድ በማታረጉት ጉዳይ ላይ በጌታና በኃይሉ ችሎት፣ እሱ በሚችለው ችሎት ንግድ ፍቃድን አውጥተሃል፣ ሱቁን ተከራይተሃል፣ የሚገባህን ነገር አድርገሃል፣ መደርደሪያውን ሰርተሃል፣ ኢምፖርት ኤክስፖርት ላይሰንስ አውጥተሃል። በቀረው ግን የራስን ፓርት ሄደሃል አይደል? በቀረው ግን በተረፈ ግን በማይገባህ ነገር ግን ለምን አይሳካልኝም፣ ለምን አይሆንልኝም፣ ለምን በር ይዘጋብኛል በምትለው ጉዳይ ግን በጌታና በኃይሉ ችሎት፣ ወረፋ በማትይዝበት ጉዳይ፣ በማትፈራረምበት ጉዳይ፣ ዲል በማታረገው ጉዳይ በጌታና በኃይሉ ችሎት ስራዬን በአግባቡ ነው የምሰራው። አለቃዬን አከብረዋለሁ፣ እታዘዘዋለሁ፣ በሰዓት ነው የምገባው። ለምንድን ነው የሚዋጉኝ? አይ በቀረውስ አልገባችሁም እንጂ በቀረውስ በጌታና በኃይሉ ችሎት